great goals in front of a stunned Gladys Street. Special beyond special. How has he plucked that one out? 50 ሺህ መቀመጫዎች ባዶ ሆነው ጨዋታውን ያደረገው ቸልሲ የአሜሪካው ጉዞ ምን አይነት መልክ ነበረው? ለ10 ቀናት በልዩ ሁኔታ በፊፋ የተፈቀደው የተጫዋቾች ዝውውር ተጠናቆ አሁን ሁለተኛውና መደበኛው ዙር ተከፍቷል። ማን ወዴት ሊሄድ ይችላል እንመለከተዋለን። አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቸልሲና ማንቸስተር ሲቲ ቤት ውስጥ የሚጠበቁ ዝውውሮችን ይዘናል። ሰላም ክቡራትና ክቡራን ተከታታዮቻችን፣ ይህ ሌጀንድ ስፖርት ነው። በቆይታችን ቀደም ሲል ያነሳናቸውን ነጥቦች በዝርዝር እንመለከታለን። ገጹን ላይክ፣ ሼር እና ሰብስክራይብ ማድረጉን አይዘንጉ። መረጃዎች ከዚህ ይቀጥላሉ። He plucked that one out. 50 ሺህ መቀመጫዎች ባዶ የነበሩበት ጨዋታ ላይ ቸልሲ የዓለም የክለቦች ዋንጫ ውድድርን በድል ጀምሯል። በዓለም የክለቦች ዋንጫ የመጀመሪያ ጨዋታውን ያደረገው ቸልሲ ድል ቀንቶታል። ግን በዚግ ስቴዲየም የሚጫወት ይመስል ነበር። ለምን ቢባል 50 ሺህ ደጋፊዎች መቀመጫ ወንበሮች ባዶ ነበሩና ነው ጉዳዩ። በምድብ 4 የሚገኘው የለንደኑ ክለብ ሎስ አንጀለስን 2-0 መርታት ችሏል። ፔድሮ ኔቶና ኢንዞ ፈርናንዴስ የማሸነፊያ ግቦቹን አስቆጥሯል። ይህ ለኮንፈረንስ ሊግ አሸናፊው ቸልሲ መልካም የሚባል የጉዞ ጅማሮ ቢሆንም ከፊት ለፊቱ ብዙ መሰናክሎች ይጠብቁታል። ቸልሲዎች እንደ ቡድን ከመዋሃድ ጋር በተያያዘ ከፍተኛ ትችት ሲነሳባቸው የነበሩ ሲሆን ኢንዞ ማሬስካ ይህንን በማስተካከል በኩል የሚጠበቅባቸው ኃላፊነት ቀላል አይሆንም። እዚያው አሜሪካ የዓለም የክለቦች ዋንጫ ላይ እንቆይ። በሌላ ጨዋታ በምድብ 3 የሚገኙት ቤኔፊካና ቦካ ጁኒየርስ 2-2 ተለያይተዋል። ቦካ ጁኒየርስ በሚጌል ሜሬንቲልና ሮድሪጎ ባታግሊያ ከመረብ ባሳረፏቸው ግቦች 2-0 የመብራት እድል አግኝቶ ነበር። ይሁንና የፖርቹጋሉ ቤኔፊካም ከመመራት ተነስቶ 1 ነጥብ አሳክቶ ጨዋታውን አጠናቋል። ቤኔፊካ በአንሄል ዲማሪያና ኒኮላስ ኦቴሜንዲ ግቦች ነው አቻ የሆነው። የዚህ ጨዋታ ድራማዊ ትዕይንት ደግሞ 3 ተጫዋቾች በቀይ ካርድ ከሜዳ መሰናበታቸው ነው። በጨዋታው ከቦካ ጁኒየርስ 2 ከቤኔፊካ 1 ተጫዋች በቀይ ካርድ ወጥቷል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ወደ ተጠባቂው የተጫዋቾች ዝውውር እናምራ። ፊፋ ለ10 ቀናት አስቀድሞ ያስጀመረው የተጫዋቾች ዝውውር ተጠናቆ ሁለተኛው ዙር በይፋ ተጀምሯል። ማን ወዴት ሊያመራ ይችላል? መረጃዎች ይቀጥላሉ። ይህ ሌጀንድ ስፖርት ነው። በነገራችን ላይ ፊፋ ይህንን ያደረገው በዓለም የክለቦች ዋንጫ የሚሳተፉ ክለቦች ራሳቸውን እንዲያጠናክሩ በማሰብ ነው። በእነዚህ 10 ቀናት ውስጥ የእንግሊዝ ክለቦች 400 ሚሊዮን ፓውንድ ወጪ አድርገዋል። ማንቸስተር ሲቲ 116.2 ሚሊዮን ፓውንድ በማውጣት ከፍተኛ ድርሻውን ይወስዳል። አሁን በድጋሚ ዋናው የተጫዋቾች ዝውውር ዛሬ በይፋ ተከፍቷል። በእንግሊዝ ታላላቅ ክለቦች ምን አይነት ተሳትፎ ያደርጋሉ የሚለው በጉጉት ይጠበቃል። አርሰናልን እናስቀድም። የመድፈኞቹ ዋነኛ ኢላማ አጥቂ ማስፈረም ነው። በዚህ የዝውውር መስኮት ይህንን ማሳካት እንደ ግዴታ ይቆጠራል። ከፒየር ኤሜሪክ ኦባሜያንግ በኋላ የ9 ቁጥር ሚና ያለው ተጫዋች ማስፈረም ያልቻለው አርሰናል ስሙ ከሁለት ተጫዋቾች ጋር ይነሳል። የአርቢ ላይፕዚሹ ቤንጃሚን ሼሽኮና የስፖርቲንግ ሊዝበኑ ቪክቶር ዮኬሬሽ ከሰሜን ለንደኑ ክለብ ጋር ስማቸው ሁሌም የሚነሳ አጥቂዎች ናቸው። አርሰናል ቤንጃሚን ሼሽኮን የማስፈረም ፍላጎቱ ከፍ ያለ እንደሆነ ቢነገርም እስካሁን ተጨባጭ ንግግሮች አልተጀመሩም። በአዲሱ የስፖርቲንግ ዳይሬክተር የተወደደ ቪክቶር ዮኬሬሽ ጉዳይ ውስብስብ ነው። ስፖርቲንግ ሊዝበን ከጠየቀው ገንዘብ ከፍተኛነት ብቻም ሳይሆን የማይክል አርቴታ ተመራጭ አጥቂ አይደለም የሚሉ ዘገባዎች በብዛት ወጥተዋል። የትኛው የሚለው ካልሆነ በስተቀር አርሰናል አጥቂ ማስፈረሙ አይቀርም። ባለፈው የውድድር ዓመት በሊጉ ሁለተኛ ያጠናቀቀው አርሰናል በቅርብ ጊዜ 2 ዝውውሮችን ያጠናቅቃል ተብሎ ይጠበቃል። የቸልሲው ግብ ጠባቂ ኬፓ አሪዛባላጋ እንዲሁም የሪያል ሶሲዳዱ አማካይ ማርቲን ዙቢሜንዲ መዳረሻቸው ኤሚሬትስ ይሆናል። የቶማስ ፓርቴን ውል ማራዘምና በስብስቡ የጎላ ሚና የሌላቸው ተጫዋቾች መሸጥ ቀጣይ የአርሰናል የቤት ስራ ይሆናል። ማንቸስተር ዩናይትድ ማቲያስ ኩኛን ከወልቭስ ያስፈረመው ዩናይትድ ብዙ ስራ ይጠብቀዋል። ከከፍታቸው እየወረዱ የሚገኙት ቀይ ሰይጣናቱ አዳዲስ ተጫዋቾች ከማስፈረም እኩል የመውጫ በሩ ላይ የሚገኙ ተጫዋቾች መሸጥ ላይም ማተኮር ይኖርባቸዋል። የዩናይትድ የቻምፒዮንስ ሊግ ተሳታፊ አለመሆኑ ገቢው ላይ ተጽዕኖ ያሳድርበታል። ተጫዋቾች ካልሸጠ በፈለገው መንገድ ማስፈረምም አይችልም። ማርከስ ራሽፎርድ፣ አሌሃንድሮ ጋርናቾ፣ አንቶኒና ጀደን ሳንቾ መሸጣቸው አይቀርም። ራስመስ ሆይሉንድና አንድሪ ኦናናም ገዢ ካገኙ በኦልድ ትራፎርድ አይቆዩም።
ዩናይትድ በፈለገው ልክ መሸጥ ካልቻለ ለሩበን አሞሪም ያጫወት መሆን የሚችሉ 4 ወይም 5 ተጫዋቾች ማስፈረሙ አይቀርም። ብሪያን ሙቤሞ ዩናይትድን ቢመርጥም እስካሁን ዝውውሩ አልተጠናቀቀም። ከዝውውር ገንዘቡ ጋር በተያያዘ ከብሬንትፎርድ ጋር መስማማት አልቻሉም። ዩናይትድ ከካሜሮናዊ ተጫዋች ውጪ አማካኝ፣ ግብ ጠባቂ፣ የመስመር ተከላካይ ኢላማዎቹ ይሆናሉ። ሊቨርፑል ጀርሚ ፍሪምፖንግን ያስፈረመው ሊቨርፑል የፍሎሪያን ቪርዝን ፊርማ ይፋ እስኪያደርግ እየተጠበቀ ነው። ዝውውሩ እንደተጠናቀቀ ቢዘገብም የቦርንሞዙ የግራ መስመር ተከላካይ ሚሎስ ኬርኬስ መዳረሻው አንፊልድ ይመስላል። ጥር ላይ ከቫሌንሺያ ያስፈረሙት ግብ ጠባቂው ጆርጅ ማማርዳሽቪሊ ክለቡን ይለቃል። የመንሲሳይዱ ክለብ የፍራንክፈርቱን አጥቂ ሁጎ ኢኪቲኬን የማስፈረም ፍላጎቱን አሳውቋል። ከዚህ ውጪ ከክለቡ የሚወጡ ተጫዋቾች ካሉ ብቻ ወደ ገበያ ሊወጣ ይችላል። Great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ቸልሲ እንግሊዛዊውን ወጣት አጥቂ ሊያም ዴላፕን ያስፈረመው ቸልሲ በዝውውሩ የበዛ ተሳትፎ ላያደርግ ይችላል። በዋነኛነት ጀደን ሳንቾን በመልቀቁ የመስመር አጥቂና ግብ ጠባቂ የማስፈረም እቅድን ይዘዋል። የቦሩሲያ ዶርትመንቱ ጄሚ ጊትንስ የመስመር አጥቂ ተመራጩ ተጫዋች ነው። የ20 ዓመቱን እንግሊዛዊ ለማስፈረም ያቀረቡት 42 ሚሊዮን ፓውንድ ግን በዶርትመንድ ውድቅ ተደርጎባቸዋል። በግብ ጠባቂ በኩልም የኤሲ ሚላኑን ማይክ ሜኞን ለማስፈረም ያደረጉት ጥረት አልተሳካላቸውም። ቸልሲ እነዚህን ተጫዋቾች ከዓለም የክለቦች ዋንጫ ውድድር በኋላ ለማስፈረም መጣሩ አይቀርም። የምዕራብ ለንደኑ ቸልሲ እስከ 10 ተጫዋቾችን ሊለቅ እንደሚችል የቢቢሲ ስፖርት ዘገባ ያሳያል። ማንቸስተር ሲቲ ኮታውን የሞላ ይመስላል። መጀመሪያ በተከፈተው የተጫዋቾች ዝውውር 4 ተጫዋቾችን ማስፈረሙና ጥር ላይ ከመጡት ጋር ተዳምሮ አዳዲስ ተጫዋቾችን ላያስፈርም ይችላል። ክለቡን የሚለቁ ተጫዋቾች ግን በብዛት ይኖራሉ። ጃክ ግሪሊሽ፣ ካይል ዎከርና ወጣቱ ጄምስ ማካንቲ ኢትሃድን ለመልቀቅ ከጫፍ የደረሱ ተጫዋቾች ናቸው። ወደ ቶተንሃም ስናመራ ቶተንሃም በአዲሱ አሰልጣኝ ቶማስ ፍራንክ ምን አይነት መልክ እንደሚኖረው ለማየት ያጓጓል። የአንጂ ቦስቴጎግሉ መልቀቅ ያላስደሰታቸው ተጫዋቾች ክለቡን ሊለቁ ይችላሉ እየተባለ ነው። አዳዲስ ተጫዋቾችን ለማስፈረም ገና እቅዶቻቸው ላይ እያወሩ ይገኛሉ። ብሪያን ሙቤሞን ይፈልጋሉ ቢባልም እስካሁን ተጨባጭ የዝውውር ጥያቄ አላቀረቡም። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ጥንቅራችን አበቃ። ገጹን ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። ይህ ሌጀንድ ስፖርት ነው። ሰላም ቆዩን። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out?